በቃ እናንተ ሩታና ዳኒ መጡ ማለት ነው። እንደው አሁን በቃ ጭቅጭቅ አበቃ። ሩታና ዳኒ አንድ ከሆኑና እንዲሁም ደግሞ ሄርሜላና አብርሽ አንድ ከሆኑ ጭቅጭቅ ወይም ደግሞ የሆነ ንዝንዝ እያበቃ ይመስለኛል ማለት ነው። ሩታም ደግሞ እንደምታዩት በዚህ ልክ ፋ ብላ ጫቅ ብላ አምሮባት ድምቅ ብላ ካነ ዳኒ ጭምር መጣች ማለት ነው። ካና ይሄ ማን ነበር ፈረንጁ አህያ ልጅ ስሙ ማን ነበር? ስሙ ጠፋኝ። እሱ ደግሞ እንደምታዩት በዚህ ልክ ደስተኛ ሆና እንዲሁም ደግሞ አምሮባት ማጥታለች። ስለዚህ ከዚህ በኋላ ያለው ጭቅጭቅ አብቅተዋል ነው የሚመስለኝ ማለት ነው። ምክንያቱም ሁለታቸው አንድ ከሆኑ አለቃ በቃ። ያ እነሱ ማናው ይሄ አብርሽና እንዲሁም ደግሞ ያቺ ሄርሜላ አንድ ከሆኑ በዚህ ሁኔታ ቀጥሉበት ነው የሚለው። ያኔ ጭቅጭቅ 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 አሁን በክቶናል። እኛም ሳላችን ማለት ነው። እናንተ ማትጨቃጨቁ ሩታ እንደዚሁ እንዳመረብሽ ካነዳኒ ነኝ ማለት እንደዛው እየጨፈርሽልን እነ ዳኒ እና ፈረንጁ በዛው በኩል ደግሞ እና አቤልና እና ሄርሜላ እና አብርሽ በቃ እንትናቸው እያዙ ነው። ምንድነው መደባቸውን እንደዛ ነው እንደሚባለው እያዙ ነው። ከዚህ በኋላ ቤተሰብ ጭቅጭቅ እያበቃ ይመስለኛል። ምናልባት አሁን በበዓሉ አማካኝነት ነው እንዴ ግን ወይስ እንዴት ነው ነገሩ ማለት አላውቅም። ባይሆን ሁልጊዜም እንደዛ ቢሆን ያኔ የሩታ ነገር አብርሽ አብቅቶልኛል የሷን ነገር ታውኝ አታንሱብኝ እያላ ስለሆነ ይሄ እንትና ማለት ይሄ ማን ነው ዳኒ ደግሞ ከመጀመሪያው ጀምሮ አይ እንግዲህ ሩታ እያላ ሰምታችሁ ነበር። አይሆነሽም እኔ ነኝ የሚሆነሽ እኔ ነኝ እንዲህ ማደርገሽ እኔ ነኝ እንዲህ ማደርገሽ እኔ አስደስተሻለሁኝ እሱ ጋር ከሆንሽ ደስተኛ አይደለሽም እያላ ብዙ ነገር እናንተ ከመጀመሪያው ማለት ነው። በነገራችን ላይ ይሄ ዳኒና ያቺ ማናት ሜሮን የምትባለው በሩታና በአብርሽ ህይወት ሲገቡ የምርን ህይወታቸው ራሱ ድብልቅልቅ ነው የሚለው ያኔ ከዚህም በፊት እንዳየ ነው ማለት ነው። ይሄ ማለት ደግሞ አሁን እንደምናየው ይሄ ማን ነው ዳኒ መጀመሪያ ጊዜ ያለውን ወይም ደግሞ ከመጀመሪያው ጀምሮ ሲለው የነበረውን ነገር አሁን እያየነ ነው ማለት ነው። ይሄ ማለት በዚህ ልክ ያኒ ደርሶ አይሆነሽም እያላ ነበር። ዞሮ በራሱ ጥፋት ይሁን በሩታ ማለት ነው እንዲሁም ደግሞ በአብርሽም በራሱ ጥፋት ይሁን እኛ እንትን የምንለው ነገር የለም። ግን ባየነውና እንዲሁም ደግሞ እስከዛሬ ሲናየው የነበረው ሁለታቸው እኩል በእኩል ሲበቃቀሉ ነበር። ሰሞኑን ደግሞ ትንሽ ሩታ ትልቅ ተሳሳተች እንዴ ያልነበት ይሄ ራቆት ምናምን ባተባለው ነው እንጂ እስከዛሬ ድረስ እኩል በእኩል ያኔ ሩታ አታሳንስ፣ በዛው ልክ ደግሞ አብርሽም አያሳንስ፣ እኩል በእኩል ሲበቃቀሉ ነበር። ያለውም ደግሞ ደረሰ አይሆነሽም ብሎ ነበር። እንግዲህ እንደምናየው እኔና እሱ አንመጣጠንም ወይም ደግሞ እሷና እኔ በቃ ያለን ነገር ጨርሰናል፣ እባካችሁን ታውኝ እያለ አቶ አብርሽም እኔ ህይወቴን ሊቀጥልበት ህይወቴን ሊኖርበት እኔ ሲያምርብኝ አንቺ የሆነ ነገር የሚሰማሽ ነገር አለ፣ ስለዚህ እባክሽን ተይኝ፣ የሚሰማሽን ስሜትሽን አስወግጂ። እኔ እኮ አሁን መልሼ ካንቺ መሆን የማልችል ሰው ነኝ፣ ስለዚህ በማይሆን ተስፋ አትጠብቅኝ፣ እኔ አልፈልገሽም እያላ ነበር አይደል? ሰምታችኋል ብዬ ነው ማስበው። አሁን ደግሞ ያ እንደዛ ከሆነ እንደዛ ምርር ካለው እነሱ እንደዛ ይስሩ፣ እነሱ እዛኛውም ደግሞ ይስሩ፣ ይሄ እነሱም ደግሞ ይስሩ በየእንትናቸው ማለት ነው። ሩታ ከዳኒ እንዲሁም ደግሞ ሄርሜላ ከአብርሽ። ግን እኔ ሲመስለኝ ዳኒ ሩታን ይወዳታል፣ ሩታ አብርሽን ነው የምትወደው። አሁንም ደግሞ ሄርሜላ አብርሽን ትወደዋለች አይደል? ሄርሜላ አብርሽን ትወደዋለች፣ አብርሽ ደግሞ ሩታን ነው የሚወደው። ስለዚህ ትንሽ የሆነ እንትን አላ
ያም ሆነ ይህ ደግሞ አብሮ መሆናቸው ዞሮ ተዛዞሮ ብዙዎቻችን ይሄ ነገር የማይቀር ነገር ነው። ነገር ግን ደግሞ በጊዜ ባሉበት ወይም ደግሞ በጊዜ በሚመጡበት መልስ እንዳልነው መልስ ነው እንጂ ግን ሁለታቸው መቼም እኔ የአብርሽና የሩታ ነገር ያበቃል ይደቅቃል ብዬ አላስብም። ዞሮ ተዛዞሮ አንድ መሆናቸው አይቀር ነገር ነው የሚመስለኝ። ለማንኛውም እንደዛ ሩታና እንደውም ደግሞ ባይሆን በስ ያኔ ሩታን ይበላችሁ ማለት ነው። ይሄ ዳኒ የደረሰበት ቦታ ራሱ ሰላም ያለው አይመስለኝም። ለማንኛውም እንዳልኳችሁ ሩታን ብቻ ሊበላችሁ እንደዛ አምሮበትና እንደዛ ደግሞ ፈገግ ብላ ስለመጣች ደስ ብሎኛል። ዞሮ ተዛዞሮ ይሄ ምናልባት ይሄ ፈገግታ የውሸቱም ሊሆን ይችላል፣ እውነቱም ሊሆን ይችላል። የምናውቀው ነገር የለም። ብቻ ከካሜራው ሲመጡ ትንሽ ሰሞኑን ከነበረችበት ድብርት ወጥታ በዚህ ልክ ደግሞ ስለመጣች ደስ ብሎኛል። በነገራችን ላይ እንዳልኳችሁ ከሆነም ሁለታቸው አንድና ሁለታቸው እዛ ቢሰሩ እዚህም ደግሞ ሁለታቸው ቢሰሩ ጭቅጭቅ ምናምን የሌለው ያኔ ንትርክ ምናምን የሌለው ቢሆን ደስ ይለኛል። የእናንተን እናንተ ነው የምታውቁት። በነገራችን ላይ ግን እኔ ያኔ ሁልጊዜ ጭቅጭቅ ሁልጊዜ ያኔ ማሩም ሲበዛ አይጣፍጥም ነው አይደል ነገሩ። አሁን እንደዛ እየሆነ ነው። ማሩም ሲበዛ አይጣፍጥም እንደሚባለው ሁላ አሁንም የምናየው ነገር ጭቅጭቅ ሲበዛ ሀታ ተመልካች ራሱ ይሰለችዋል። ስለዚህ በቃ ያኔ ያ ሁለታቸው ነገር አብቅቶ ከሆነ እዚህ ጋር ዳኒም እያስመሰላ አካል ሆና ዳኒ ወዳት የለም ሩታ ሁለታቸው አንድ ሆኖ እንዳልኳችሁ እዛውም ደግሞ አብርሽ ከወደዳት ሄርሜላ እዛም አንድ ሆኖ ቢሰሩ ግልግል ብዬ ነው ማስበው ማለት ነው። በነገራችን ላይ እኔ አልኩኝ ማለት እናንተ ትላላችሁ ማለት አይደለም። እናንተ ማላችሁ ማለት እኔ እለዋለሁኝ ማለት አይደለም። እንደ መልካችን ሁላ ሀሳባችን እንዲሁም ደግሞ አስተያየታችን ይለያያል። ስለዚህ የኔ ሀሳብ ይሄ ነው። የእናንተን እናንተ ነው የምታውቁት። በነገራችን ላይ ለማንኛውም ሁላችሁንም አመሰግናለሁ። በያላችሁበት ዓለም ዳርቻ ያለ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ አንዳንዴ ቪዲዮ በትክክል አዳምጣችሁ የምትሉት ሀሳብና እንዲሁም ደግሞ አስተያየት ካላችሁ ሀሳባችሁን አስተያየታችሁን አስቀምጡ ማለት ነው። አንዳንድ ልጆች አላችሁ ሩጥ ብላችሁ ገፍታችሁ ከዛን ምንም እንደምናወራ ሳታዳምጡ በቃ ብቻ የራሳችሁን እንትን የምታወሩ አላችሁ። ስለዚህ አንዳንዴ ቆም ብለን ምንድነው ይሄ ነገር ብለን አዳምጠን እንዲሁም ደግሞ የሆነ ነገር ማለት ካለብን ብንል ጥሩ ነው ብዬ አስባለሁ። ለማንኛውም ወዳችሁና ፈቅዳችሁ የምታበረታቱኝ በሙሉ አመሰግናለሁ። እንዲሁም ደግሞ አዲስ ከሆናችሁ ለቤት ሰብስክራይብ አድርጉን። ሁላችሁንም አመሰግናለሁ። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም እዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ እስከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁ። ቴንክ ዩ ባይ ባይ።